ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሳቱ የመራረጥናቸውን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቀደም ተከተል እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ካረጋችሁን በሐሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት በክለቦቻችሁም አለያም ወቅታዊ መረጃዎች ዙሪያ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። አስቀድመን የተወሰኑ ሀገራዊ ጉዳዮችን ማንሳት ግድ ስለሚለን እናነሳለን። ከዛ በመቀጠል በአውሮፓ የመረጃ ሰዓታችን የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ተጠናቋል። ስለዚህ የሆስኮርድን ምርጥ 11 ነግረናችሁ ነው የምንጀምረው የዛሬ መረጃችንን። ከዛ ውጪ በታላላቆቹ ክለቦች ሪያል ማድሪድ ቤት ሰፋ ያለና ወቅታዊ ቡድን ዜና እናነሳለን። ባርሴሎና ቤት በጣም መልካም የሚባል ዜና ነበረ፣ ስብሰባ ነበረ ዛሬ። ምን ጉዳይ ላይም ታደምጡታላችሁ። የአውሮፓ ምርጡ አማካኝ ጉዳት አስተናግዷል፣ ቢያንስ ለ2 ወር እየተባለ ይገኛል። ከአሰልጣኝ ሹምሽር ጋርም በተያያዘ በአውሮፓ ዙሪያ የመረጃ ሰዓታችን ላይ ትኩረት ከምንሰጣቸው ጉዳዮች ውስጥ ይጠቀሳሉ። ፕሪሚየር ሊጉ 19% አንድ ቁጥርን አስመዝግቧል። የምን ቁጥር ካላችሁ ጠብቁን፣ ታደምጡታላችሁ። ከፕሪሚየር ሊግ መረጃ ሰዓት አስቀድመን የምናነሳው እሱ ነው። ከዛ ውጪ ዛሬ ኮንትራቱን የፈረመ ስለ አዳጊዎቹ 3 ክለቦች 100ኛ ድሉ ላይ ስለደረሰ 24ኛው የፕሪሚየር ሊግ ክለብ እናነሳለን። በቢግ ሲክስ የመረጃ ሰዓታችን ከቶትናሙ ግብ ጠባቂ እስከ ማንቸስተር ሲቲ ተጠባቂ ጨዋታ እናነሳለን። የሲቲን ጨዋታ የተመለከተ መረጃ ይዘናል በጋርዲዮላ ቡድን የመረጃ ሰዓታችን ላይ። በቼልሲ የመረጃ ሰዓታችን ላይ ወሳኝ ተጫዋቻቸው ተመልሷል። የቡድኑን አማካይ ሞይሰስ ካይሴዶ፣ ማሬስካን የተቸው ጋሪ ኔቨል፣ እንደዚሁም ከግብ ጠባቂ ጋር በተያያዘ ተጨማሪ መረጃዎችን እናነሳለን። በቼልሲ የመረጃ ሰዓት በተለይም ቼልሲዎች ከአምና ክረምት ጀምሮ ሲከታተሉት ከነበሩ ተጫዋች ጋር በተያያዘ ተጨማሪ መረጃዎችን ስላገኘን ቼልሲ ያውያን ቆዩን። ዋይኒ ማርክ ሩኒ ስለ ሁለቱም የሊቨርፑል ፈራሚዎች የሚለው ነገር አለ። ተጨማሪ መረጃ ጠብቁ። ስሎትን በተመለከተም የሊቨርፑል ኤኮ ጸሐፊ ፖል ጎረስት የሚያጋራውም ሐሳብ አለ። ከዛ ውጪ ስካይ ስፖርት ተንታኝና የጨዋታ ኮሜንታተር የሆነው ጋሪ ኔቨል በወቅታዊ ሁኔታ ስለ ሊቨርፑልና ስለ ቋሚ 11 በተመለከተ የሚለን ነገር አለ። ለሊቨርፑል ደጋፊዎች እናጋራቸዋለን። አርሰናል እና ቼልሲ አንድ ሪካርድ ሊጋሩም ተቃርበዋል። የሚጋራው ቡድን አርሰናል ነው። ይሳካለት የሆነው እናነሳዋለን። ከዛ ውጭ አንድ ለየት ያለ ጥንቅር በኑኖ ማዱኬ ዙሪያ እንነግራችኋለን። ማይክል አርቴታ እንደቀላል እንዳታዩት ብሏል የሳምንቱን ጨዋታ። ጋሪ ኔቭል እንዲሁም ጄሚ ካራገርና የቀድሞ የቶትናም አሰልጣኝ ቲም ሼሩድ ስለ አርሰናል ያሉት ነገር አለ። ለአርሰናል ደጋፊዎች እንነግራችኋለን። በዩናይትድ የመረጃ ሰዓታችን ሩበን አሞሪ አንድ ብለው የጀመሩት ነገር አለ። እስከ ጆሴ ሞሪኖ 8 ይሄዱ የሆነው እናነሳዋለን። በዩናይትድ ከቆይታቸው ጋር በተያያዘና ተጨማሪ መረጃዎችን ከጉዳት ጋርም ተያይዞ ያገኘናቸዋሉ። በቡድን ዜና ሃሪ ማጓየር፣ ራስመስ ሃይሉንድ፣ ማኑኤል ኡጋርቴ፣ ብሩኖ ፈርናንዴዝ፣ ብሪያን ቤሞና እንደዚሁም ካዜሜሮን የተመለከቱ ለየት ያሉ ጥንቅሮችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ሐሳብ አስተያየታችሁን አጋሩን። የሀገር ቤት መረጃ ስለያዝን ሀገራዊ ጉዳይ አስቀድመን እንጀምር። ውጤቱን ለመቀልበስ ተዘጋጅተናል እያለች ነው ሎዛ አበራ። የሉሲዎቹ አምበል ሎዛ አበራ ብሔራዊ ቡድኑ ውጤት ለመቀልበስ ተዘጋጅቷል ብላለች። ጥሩ ዝግጅት አድርገናል የምትለው ሎዛ አበራ የቡድን መንፈስ ጥሩ ነው ብላለች። ውጤቱን ለመለወጥ ጥሩ ዝግጅት ተደርጓልን ብላለች። እኛ ሜዳ ላይ የቻልነውን ሁሉ እናደርጋለን፣ ያን ካደረግን ቀሪውን ለፈጣሪ እንተዋለን ብላለች ሎዛ አበራ። አክላም የድሬዳዋና መላው የኢትዮጵያ ሕዝብ ከጎናችን እንዲሆን በእምነቱም እንዲጸልይልን ስትል ጠይቃለች። እግር ኳስ ላይ መቀየር የማይችል ነገር የለም፣ 90 ደቂቃ አለን፣ የምንችለውን ሁሉ እናደርጋለን ብላለች ሎዛ አበራ። በመጀመሪያው ጨዋታ ያልተሰለፈችው ክለቧ ፊፋ ከሚፈቅደው ቀን ውጪ ለመልቀቅ ፈቃደኛ ባለመሆኑ ምክንያት መሆኑን አስረድታለች። የብሔራዊ ቡድን አሰልጣኝ ዮሴፍ ገብረ ወልድ በበኩላቸውም በመጀመሪያ ጨዋታ የሰራናቸው ጥቃቅን ስህተቶች የምንፈልገውን ነገር ይዘን እንዳንወጣ አድርጎናል ብለዋል። አክሎም ለዝግጅት የነበረን ጊዜ አጭር ነው፣ ነገር ግን ፊልሙን ተመልክተን ጠንካራና ደካማ ጎናችንን ገምግመንበታል ብለዋል። ጨዋታውን ለመቀልበስ በጥሩ መነሳሳት ላይ ነን፣ ሙሉ ለሙሉ ተዘጋጅተናል፣ እናሳኳለን የሚል እምነት አለኝ ሲሉ አሰልጣኝ ዮሴፍ ገብሬም ተናግረዋል። የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ ዮሴፍ ገብረ ወልድ ጨዋታውን በተመለከተም ድጋፍ እንዲደረግላቸውም ጠይቀዋል። የድሬዳዋ ሕዝብ ሆይ እግር ኳስ ይወዳል፣ እናም ይህ ሕዝብ
ጨዋታው ላይ ተገኝቶ እንዲያግዘን ብለዋል። የድሬዳዋ ህዝብ እግር ኳስ ይወዳል ያሉት አሰልጣኝ ዮሴፍ ገብረወልድ ለእግር ኳስ ፍቅር ያለው ህዝብ ነው ከጎናችን እንዲቆም ብለዋል። አክለውም ጨዋታው የሀገር ነው፣ ለሀገር እስከሆነ ድረስ መተው 12ኛ ተጫዋች እንዲሆኑ እንዲያበረታቱንስ ጥሪ እናቀርባለን ብለዋል። ሉሲዎች የአፍሪካ ዋንጫ ማጣሪያ መጨረሻ ዙር የመልስ ጨዋታቸውን ዕለተ ማክሰኞ 9 ሰዓት ሲል የሚደረግ ይሆናል በድሬዳዋ ስቴዲየም አካባቢና እንደዚሁም ወደ ድሬዳዋ ሄዳችሁ ጨዋታውን መከታተል የምትፈልጉ ካላችሁ ጨዋታው 9 ሰዓት ነው የሚደረገው ዕለተ ማክሰኞ። መላው የድሬዳዋ እና አካባቢው ነዋሪ ግን በስቴዲየም ተገኝቶ ብሔራዊ ቡድኑን እንዲያበረታታ ጥሪ ተደርጓል። በአሰልጣኝ ዮሴፍ ገብሬ ድሬዳዋ አካባቢ ያላችሁ ጨዋታውን ለመመልከትና ብሔራዊ ቡድናችን ለመደገፍ ዝግጁ ናችሁ ወይ? መልከታችሁን ላኩልን። በዚሁ አንድ አገር ቤት መረጃ እናክል። የኢትዮጵያ እግር ኳስ ፌዴሬሽን የማህበራዊ ትስስር ገጹ እንደተጠለፈበት ገልጿል። አሁን ላይ አካውንቱን ለማስመለስ ጥረት እያደረኩ ነው የሚል መረጃን አጋርቷል። ይህን መረጃ ከኛ በተከታተላችሁበት ሰዓት የወጣ መረጃ ነው። ምናልባት በቀጣይ ሰዓታት ውስጥ አስመልሰውት ከሆነ በቀጣይ መረጃ ሰዓታችን እናደርሳችኋለን። ግን ለጊዜውም በዩቲዩብ ገጻችን ላይ የሚተላለፈው እኛን አይወክልም ብሏል የኢትዮጵያ እግር ኳስ ፌዴሬሽን። ተጨማሪ መረጃዎችን ካገኘን በቀጣይ መረጃ ሰዓት የምናካትት ይሆናል። የሁስኮርድ የፕሪሚየር ሊግ የሳምንቱ ምርጥ ቡድን ምርጥ 11 ይፋ ተደርጓል። በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ ግብ ጠባቂ ፒትሮቪች ከበርንማውዝ ተመርጧል። በ4-4-2 አራቱ ተከላካዮች ካሽ በቀኝ ትራፈርት በግራ በኩል ተመርጧል። መሃል ተከላካዮች ሁለቱም ከቶትናም ናቸው። ሚኪ ቫንደቪን እና ዳንሷ ተመርጧል። አራት ተጫዋቾች በ6 ቁጥር ቦታ ብሪያን ቤሞና ሶይቦዝ ላይ ቀኝ አሮንሰን ከሊድስ እንዲሁም በግራ በኩል ሼድ ሁለቱ የ9 ቁጥር ተጫዋቾች ፍሊሚንግ ከበርንሌ 2 ግብ አስቆጥሯል። በዚህ ሳምንት ማቲያስ ኩና ከማንቸስተር ዩናይትድ ተመርጧል። እነኚህ የሳምንቱ ምርጥ 11 ናቸው በሁስኮርድ የተመረጡ። ምናልባት ከዚህ የተለየ ምርጥ የነበረ በሳምንቱ ያልተካተተ ካለ ግን በሐሳብ መስጫ ሳጥናችን ላይ እንዲሁ ልታጋሩን ትችላላችሁ። የፊፋ የ2025 የዓመቱ ምርጥ 11 ስብስብ የ26 እጩ ተጫዋቾች ይፋ ተደርገዋል። ከሪያል ማድሪድ 5 ተጫዋቾች ሲመረጡ ከባርሴሎና 4 ተጫዋቾች እጩ ሆነው ቀርበዋል። በጋራ 13 የባሎንዶር ዋንጫዎችን ያሳኩ ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በእጩ ውስጥ ተካተዋል። ክርስቲያኖ ሮናልዶ በ39 እና በ40 ዓመቱ በተከታታይ በእጩነት የቀረበ የመጀመሪያው ተጫዋች ሆኗል። የ38 ዓመቱ አርጀንቲናዊ ተጫዋች ሊዮኔል ሜሲ በእጩነት የቀረበ ብቸኛው አርጀንቲናዊ ሆኗል። ምርጫው የሚካሄደው በተጫዋቾች መሆኑ ተገልጿል። እናም ከቀረቡት እንግዲህ 26 ተጫዋቾች የምርጥ 11 በቀጣይ ምርጫው ይካሄዳል ማለት ነው። ምርጫው ከተካሄደ በኋላ ምርጥ 11ዶች ይፋ ሲደረጉ በዚሁ በቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን እኛ ደግሞ የምናደርሳችሁ ይሆናል። ሪያል ማድሪዶች ይግባኝ ያቀርበዋል ለላሊጋው። ሉኒን ከጨዋታ ውጭ የነበረ ተጫዋች ነው። በተጠባባቂ ወንበር ላይ ግን አላስፈላጊ ባህሪን አሳይቷል በሚል ቀይ እንደተመለከተ ይታወቃል በጨዋታው ላይ። እናም ሪያል ማድሪዶች ሌላኛውን ግብ ጠባቂያቸውን ሉኒንን በተመለከተው ቀይ ካርድ ለላሊጋው ይግባኝ ጠይቀዋል። ምላሹን እንነግራችኋለን። በነገራችን ላይ ላሊጋ ጨዋታ ወደ መጨረሻ አካባቢ ወደ ትንቅንቅ እንደተቀየረ ይታወቃል። አልቢትሩ ፊሽካ ከነፉ በኋላ በተለይም ላሚን ያማል እነ ካርቫሃል ብሎ ከዛ በኋላ እነ ቪኒሺየስ ጁኒየር ቅልጥ ብሎ ነበረ ስቴዲየሙ። በነገራችን ላይ ትሬንት አሌክሳንደር አርኖልድ በዚህ ትግል ውስጥ ያልነበረ ቁጭ ያለ ተጫዋች ነበርና ማርካ ለእንደዚህ አይነት ነገር ገና ነው ሲል በቀልድ መልክ ዘገባ አውጥቶ ነበረ። ያው ትሬንት አሌክሳንደር አርኖልድ ወደ ሜዳ ተመልሷል፣ ግን በጨዋታው ላይ በተጠባባቂ ወንበር ነበር የጨረሰው። በጨዋታው ዙሪያ ላሚን ያማል እና ካርቫሃል ጸብ ውስጥ ከገቡ በኋላ በነገራችን ላይ አሁን ላሚን ያማል በማህበራዊ ትስስር ገጹ ላይ ዳኒ ካርቫሃልን መከተል አቆሟል። ሁለቱም ስፔናዊ ናቸው። ምንም እንኳን ለሪያል ማድሪድ እና ለባርሴሎና ለተቀናቃኝ ቡድን ቢጫወቱ አንድ ሀገር ዜጋ በመሆናቸው ምክንያት በማህበራዊ ትስስር ገጹ ላሚን ያማል ዳኒ ካርቫሃልን ይከተል ነበር። ከዚህ ሰዓት ጀምሮ ግን እየተከተለው እንዳልሆነ ነው ፋብሪዚዮ ሮማኖ ያጋራው። ቪኒሺየስ ጁኒየር ባህሪውን ካላሻሻለ 2027 በፊት በተለይም በቀጣይ ክረምት ላይ መሸጥ ነገሩ እውን ሊሆን ይችላል እየተባለ ነው። አስቀድሞም ብዙ ዝግብ የነበረው ተጫዋች ነው። አሁን ደግሞ በኤል ክላሲኮ ጨዋታ ለምን ተቀየር የወጣው በሚል ከዣቪ አሎንሶ ጋር ሰጣ ገባ ውስጥ እንደገባ ይታወቃል። እናም ከዲሲፕሊን ጋር በተያያዘ ምናልባትም በዚህ ክረምት ከክለቡ ሊያሰናብቱት ይችላሉ ተብሏል። ፔድሪ ዳኛውን ውሳኔ ሲቃወም ቪኒሺየስ ጁኒየር ከዳኛውም ጋር አንድ ሰጣ ገባ የገባበት አጋጣሚ ነበር። በነገራችን ላይ አምበል አይደለም እሱ ፔድሪና እዚህ እንዳይገኝ በሚል ፔድሪ ደግሞ ለማረጋጋት ቪኒሺየስ ጁኒየርን በሚሞክርበት ሰዓት እንዳትነካኝ በሚል ሲያመነጫጭቀው እንደነበረ ይታወቃል። በተጨማሪም ቪኒሺየስ ለራፊኒያ
እሱ ሁልጊዜም ጸጥ ብሎ ያወራል ይናገራል ሁልጊዜም ያወራል የሚል መልእክትን ከላሚን ያማል ጋር አያይዞ ሲያቀርብለት ነበር የቪኒሺየስ ጁኒየር ግን የሪያል ማድሪድ ፍቅር ወይንስ ለተጫዋቹ በኩል ይሄ በተጫዋቹ በኩል የሚታየው የዲሲፕሊን ችግር ነው የተመለከታችሁት ማድሪዳውያን አጋሩን ሮበርት ሌዋንዶስኪ ከደረሰበት ጉዳት አገግሞ ከባርሴሎና ቡድን ጋር ወደ ልምምድ ተመልሷል ይህ በጣም ጥሩ የሚባለው ዜና ነው አንጋፋው አጥቂያቸው ለቡድኑ ምን ያህል ቁልፍ እንደሆነ በዚህ ዓመት የነበረው የግብ አስተዋጽኦ ይታወቃል ባለፈው ዓመት ቁልፍ ነበር ግን የጉዳት ሁኔታ በጣም አሳሳቢ እንደነበር ይታወቃል ለጊዜው ከኮንትራቱ ጋር ሲደረግ የነበረው ድርድር ሙሉ ለሙሉ እንደተቋረጠም ይታወቃል የሮበርት ሌዋንዶስኪ ግን አሁን ከጉዳት ተመልሶ ወደ ልምምድ መጥቷል ቀጣይ ጨዋታዎች ላይ ይገኛል ተብሎ ይታሰባል ምናልባት በሪያል ማድሪድ በኩል በባርሴሎና በኩል ዛሬ ከነበሩ ሁነቶች ውስጥ የባርሴሎና ፕሬዚዳንት ሆነ ላፖርታ ሃንሲ ፍሊክና ላሚን ያማልን ዛሬ በጋራ አነጋግረዋቸዋል ተብሏል በጽፈት ቤታቸው አጠር ያለ ውይይት ነበር ነው የተባለው በውይይቱ ዙሪያ ግን የወጡ ተጨማሪ መረጃዎችን አላገኘንም ያው ከኤል ክላሲኮ ሽንፈት ጋር በተያያዘ ግን አይሆንም ተብሎ ይታሰባል ምናልባት ላሚን ያማል ማህበራዊ ትስስር ገጽ ላሚን ያማልና እየደረሱበት ካሉት ትችቶች ጋር ሊሆን ይችላል ተብሎ ይጠረጠራል አርሰን ቬንገር ላሚን ያማል በእንደዚህ አይነት መልኩ ሪያል ማድሪድን ማንቋሸሹ ተገቢ አይደለም በሚል እሳቸውም ላሚን ያማል ያደረገውን ነገር እንዳልወደዱት ተናግረው ነበር በርከት ያሉ የሪያል ማድሪድና የባርሴሎናን ጨዋታዎች ካስተላለፉ ሚዲያዎች በተወሰደ ቆጠራ እስከዚህ ሰዓት ድረስ ውድ ቤተሰቦቻችን ከ650 ሚሊዮን በላይ ተመልካች ኤል ክላሲኮን አይቶታል የሚሉ መረጃዎች እየወጡ ይገኛሉ ላሊጋው ሜን መረጃ አውጥቶታል ከዛ በላይ ይሆናሉ ተብሎ ነው የሚታሰበው እናንተ ግን ምናልባት ጨዋታው በነበረ ሰዓት በተመሳሳይ ሰዓት ሲቲ ከአስቶን ቪላ በጣም ወሳኝ ጨዋታ በተመሳሳይ ደግሞ አርሰናል ከፓላስ ሌላ በጣም ትልቅ ጨዋታ እየተደረገ ነበረ ምናልባት ሁለተኛ 45 በእናንተ ዘንድ ተመልከታችሁታል ተብሎ ይታሰባል ግን እንዳጠቃላይ ይህ ጨዋታ በተደረገበት ሰዓት ነበርና ኤል ክላሲኮን ግን ምን ያህል አያችሁ ከረፍት በኋላ ወይንስ ሙሉ 90 ደቂቃውን አይታችሁ ነበር ከ650 ሚሊዮን ህዝብ በላይ በመላው ዓለም ተመልክተውታል ተብሏል ኬቨን ደ ብሩይነ ከበድ ያለ ጉዳት አስተናግዷል እስከዚህ ሰዓት ድረስ የህክምና ባለሙያዎች 100% ቀነ ገደብ ባያስቀምጡም ቢያንስ ለሁለት ወር ያክል ከሜዳ ሊርቅ የሚችልበትን ጉዳት እንዳስተናገደ ነው መረጃዎች እየወጡ የሚገኙት ማንቸስተር ሲቲ በነፃ ወኪል ከለቀቀ በኋላ ናፖሊን የተቀላቀለው ኬቨን ደ ብሩይነ በጅማሮ ደረጃ በጣም አስደናቂ ነበረ ግብ ያስቆጥራል አሲስት ያደርጋል ለሀገሩም ለክለቡም ማለት ነው ግን አሁን ላይ ከበድ ያለ ጉዳት አስተናግዷል ቢያንስ ለሁለት ወር ይርቃል እየተባለ ነው ተጨማሪ መረጃ ከወደ ጣሊያን ካገኘን በቀጣይ መረጃ ሰዓት ይዘነው እንመጣለን ቀደም ባለው መረጃችን የዩቬንቱስና የኢጎር ቶዶር ጉዳይ ሊያበቃ ይችላል ብለን ፍንጭ ሰተናችሁ ነበር እንዳልናችሁም ተጠናቋል ዩቬንቱስ ውሳኔውን ለአሰልጣኙ አሳውቋል የጣሊያን መገናኛ ብዙሃን ማረጋግጧል የጣሊያን ሴሮ ክለብ ዩቬንቱስ አሰልጣኝ ኢጎር ቶዶርን አሰናብቷቸዋል ዩቬንቱስ በሁሉም ውድድሮች ያደረጋቸውን ያለፉት 8 ጨዋታ እንዳላሸነፈ ያሰልጣኙን ስንብት ተከትሎም አሰልጣኝ ማሲሞ ብራምቢላ በጊዜያዊነት ቡድኑን እንደሚረከቡ ነው ስካይ ኢታሊያን ያረጋገጠው አሰልጣኝ ማሲሞ ብራምቢላ በሴሪ ሲ የውድድር የዩቬንቱስ 23 ዓመት በታች ቡድን አሰልጣኝ ነበሩ በጊዜያዊነት ክለቡን ተረክበዋል ማን በቋሚነት ይረከባል የሚለው ጉዳይ ላይ የተረጋገጠ ነገር ባይኖርም ስፓሌቲ ግን ቶዶርን ለመተካት የመጀመሪያ ምርጫ ናቸው የሚሉ መረጃዎች ከወደ ጣሊያን በስፋት እየወጡ ይገኛሉ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ መረጃዎች ወዳገኘናቸው የዕለቱ ጥንቅሮች እንሻገር እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ላይክ ሰብስክራይብ ሼር ስለምታደርጉ አመስጋኞች ነን ሐሳብ አስተያየታችሁን በፕሮግራማችን ይዘት በክለቦቻችሁ ወቅታዊ ሁኔታ እያጋራችሁን ቆዩ ብለናል ከእንግሊዝ ፕሪሚየር ሊግ መረጃችን ጋር በድጋሚ መልካም ቆይታ ተመኘን በዚህ የውድድር ዘመን 19% የሚሆኑት የፕሪሚየር ሊግ ግቦች የተገኙት ከማዕዘን ምት ነው ይላል የኦፕታ ቁጥራዊ መረጃ በዚህ ውድድር ዓመት እስካሁን ከተቆጠሩት 241 ጎሎች ውስጥ 45ቱ የተቆጠሩት ከማዕዘን ምት ከመጣ ኳስ ነው ያውም ቀጥታ የተቆጠሩት ናቸው ይሄም በአንድ የውድድር ዘመን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ ንጻሬ ነው ተብሏል በዚህን ያክል መቶኛ ደርሶ ያቅም 19% ደርሶ ያቅም ገና ፕሪሚየር ሊጉ 9 ሳምንት ላይ ግን 19% ግቦች ከማዕዘን ምት የመጡ ሆነዋል እንግዲህ ነገሮች አሁን በፕሪሚየር ሊግ ሊቀየሩ እንደሚችሉ በማለዳው መረጃችን ነግረናችሁ ነበረ የቆመ ኳስ አጠቃቀምና የቆመ ኳስን መከላከል ራሱ
ትልቅ ስራ ሊሆን ነው ማለት ነው በፕሪሚየር ሊግ ውድ ቤተሰቦቻችን የማዕዘን ምት ለአንዳንድ ክለቦች ምን ያህል ጠቃሚ እንደሆነ በዚህ ዓመትም ተመልክተናል ቶትናም በዚህ ሳምንት 2 ግቦችን አግኝቶ ቢያንስ ተጠቅሟል አርሰናል በፕሪሚየር ሊጉ የሚስተካከለው የለም ባለፉት 3 ዓመታት ውስጥ ቼልሲም ቀላል የማይባል ቁጥር ያለው በዚህ ረገድ ሌሎችም ክለቦች ወደዚህ ነገር መግባታቸው አይቀርም እየተባለ ነው በፕሪሚየር ሊግ ታሪክ ግን ለመጀመሪያ ጊዜ ከተቆጠሩ ግቦች 19% የማዕዘን ምት ተሸፍኗል ማቲካሽ በአስቶን ቪላ እስከ 29 የሚያቆየውን ኮንትራት ተፈራርሟል ይህ ኮንትራት አንድ ተጨማሪ ዓመትን የማራዘም መብት ያካተተ ነው ስለዚህ እስከ 2030 የመሆን እድሉ ሰፊ ነው ማለት ነው በተጫዋቹ ብቃት ላይ ይወሰናል ማቲካሽ በዚህ ሳምንት ቡድኑ አስቶን ቪላ በቪላ ፓርክ የጋርዲዮላውን ቡድን ሲቲን ሲያሸንፍ አስደናቂ ግብ አስቆጥሮ በዛው ጨዋታው እንደለባዶ ተጠናቆ ነበር አሁን ደግሞ ከሰዓታት በፊት ኮንትራቱን አራዝሟል ለቪላ ጥሩ ዜና ሊባል ከሚችለው ውስጥ አንደኛው የቡድኑን ወሳኝ ተጫዋቹን ማቆየቱን ነው ቪላ በነገራችን ላይ ባለፉት 4 ተከታታይ ጨዋታ ድል አድርጓል ወደ ሪትሙ በደንብ እየተመለሰ የመጣ ይመስላል ኡናይ ኤምሬም በቀጣይ ቡድኑን ከዚህ በላይ በማሻሻል ሂደት ላይ ይጠቅሙኛል ያሏቸውን ተጫዋቾች በኮንትራት ማራዘም ሂደት ላይ ከሰሞኑ ተጠምደዋል በ5 ዓመታት ውስጥ ለመጀመሪያ ጊዜ 3 ታዳጊ ቡድኖች በአንድ ሳምንት ድል አድርገዋል 2021 ላይ ሊድስ ኤቨርተንን 1-0 ዌስት ብሮም ሼፊልድን 1-0 ፉልሃም ሌስተርን 2-1 አሸንፎ ሶስቱም ታዳጊ ቡድኖች በአንድ ሳምንት ድል አድርገው ነበር ከዛ በኋላ ከ5 ዓመት በኋላ በዚህ ሳምንት ሊድስ ዌስት ሃምን 2-1 ሰንደርላንድ ቼልሲን 2-1 በርንሌ ወልቭስን 3-2 በማሸነፍ ሶስቱም ታዳጊ ቡድኖች በአንድ ሳምንት ድል አድርገዋል ካምኖቹ አዳጊና ወራሽ ቡድኖች አንጻር ካየ ነው የዘንድሮ አዳጊዎች ሊድስ እንደዚሁም ሰንደርላንድ እና በርንሌ በጣም አስደናቂ ጊዜ እያሳለፉ ነው እንደውም ሰንደርላንድ የአርሰናል የፕሪሚየር ሊግ የወቅቱ ተፎካካሪ ቡድን እንደሆነ ይታወቃል ድንቅ ጅማሮን አዳጊዎቹ ቡድን እያሳዩ ነው በርግጥ በክረምት ራሳቸውን የሚያጠናክሩበት መንገድ እጅግ በጣም አስደናቂ እንደነበረ ይታወቃል በርንማውዝ በፕሪሚየር ሊግ በዚህ ሳምንት ድል አድርጓል ኖቲንግሃም ፎረስትን በጣም ወሳኙን ድል አስመዝግበው ለፕሪሚየር ሊግ ዋንጫ ተፎካካሪ ቡድን ከሆኑት ውስጥ አሁን ላይ በርንማውዝ ይጠቀሳል የአንዲ ኤራውላን ቡድን በተመለከተ በማለዳው መረጃችን ለየት ያለም ጥንቅር ነግረናችሁ ነበር በርንማውዝ በፕሪሚየር ሊግ 100 ድሎች ላይ ደርሷል 24ኛው እንግሊዝ ክለብ ነው በፕሪሚየር ሊግ 100 ድሎች ላይ መድረስ የቻለ ቶትንሃሙ ግብ ጠባቂ ቪካዮሪ እጅግ በጣም አስደናቂ ጊዜን እያሳለፈ ነው ሁጎ ሎሪስ ከቶትንሃም ከለቀቀ በኋላ በማንና እንዴት ባለ ብቃት ባለው ግብ ጠባቂ ይተካል በሚል ጥያቄዎች ሲነሱ ነበር ቪካዮሪ አስረስቶታል አሁን ሁጎ ሎሪስን በነገራችን ላይ ባለፉት 2 ጨዋታ ለቶትንሃም 4 ግቦችን መሆን የሚችሉ ኳሶችን እንዳይቆጠሩ አድርጓል ወደ ቤተሰቦቻችን ይሄ በጣም አስደናቂ የሚባለው የግብ ጠባቂው በጥቃት ነው ኦልሞስት 4 የሚጠጉ ኳሶችን በአማካኝ በቶትንሃም ያለፉት 2 ጨዋታ በጨዋታ 2 ግብ መሆኑ የሚችሉ ኳሶችን ሲያደን እንደነበረ ማሳያ ነው ቪካዮሪ የቶትናም ሆትስፐርስ ዋናና ወሳኝ ግብ ጠባቂ ሆኖ በዚህም ሳምንት ተመልክተነው ነበር ቶትናም ግብ አልተቆጠረበትም በኤቨርተንም 3-0 ሲያሸንፍ ክሊንሺት ጭምር ይዞ እንደወጣ የሚዘነጋ አይደለም በማንቸስተር ሲቲ በኩል በዚህ ሳምንት ተጠባቂ ጨዋታ ከስዋንሴ ጋር ሮብ ምሽት ልክ 4:45 ሲል የሚጀምር ጨዋታ አለ የካራባኦ ካፕ ጨዋታቸውን ያደርጋሉ በነገራችን ላይ ሲቲ ጋር በተያዘ ቀደም ባለው መረጃችን ከሃላንድ ጋር በተያዘ ቡድኑ የሃላንድ ጥገኛ ሆኗል በጄሚ ካራገርስ በኩል የተነሳው ሐሳብ ትክክለኛነት አለው ወይ ለአርሰናል የሚያሰጋው በዚህ ሰዓት ከሲቲ በላይ ሃላንድ ነው ብሎ ነበር ምክንያቱም ኤርሊንግ ብሮት ሃላንድ በማንቸስተር ሲቲ ከተቆጠሩ 17 ግቦች 12 ላይ በቀጥታ ተሳትፏል 11ን አስቆጥሮ አንድ ደግሞ አሲስት አድርጎ ስለዚህ ከ17ቱ ግብ 5ቱ ብቻ ነው ከኤርሊንግ ብሮት ሃላንድ ተሳትፎ ውጭ የተቆጠሩት ያም የሲቲ ዘንድሮ ፕሪሚየር ሊግ ተፎካካሪነት ሃላንድ ላይ ተወሰነ መሆኑ ለሲቲ በጣም ከባድ ጊዜ ይሆናል የሚል ሐሳብን አጋርቶ ጥያቄ ጠይቀናችሁ ነበር ምናልባት ከሲቲ ጋር በተያያዘ አዲስ አፕዴት የተደረገ መረጃ የለም ግን በሲቲ በኩል ሮብ ወደ ስዋንሴ ሲቲ ያቀንተው በካራባኦ ካፕ ጨዋታቸውን የሚያደርጉ ይሆናል ምላሻችሁንና መልከታችሁን ግን የሲቲ ደጋፊዎች በሃላንድ ዙሪያ በታጋሩን አሁንም ደስ ይለናል ሊያም ዴላፕ በቼልሲ በኩል ወደ ቡድኑም ይመለሳል ምናልባትም ሮብ በሚደረገው ጨዋታ ላይ ፊትነሱ ከተመለሰ ኤንዞ ማሬስካ እንደሚያሰልፉት ተረጋግጧል ለቼልሲ ምናልባትም ጥሩ አጋጣሚ ሊሆን ይችላል ቡድኑ በማርክ ጉዌና በጆዋ ፔድሮ ነገሮች አልሆነልህ ብለውታል ፊት መስመሩ ላይ ለዛ መፍትሄውን ዘንድ ሊያም ዴላፕ ምናልባትም ለሳምንቱ አጋማሽ ልንመለከተው እንችላለን
ከካይሴዶ ጋር በተያዘ በሳምንቱ በሰንደርላንድ ቡድኑ በተሸነፈበት ጨዋታ ዙሪያ ጆንሰን ኮዲ የቀድሞ ተጫዋች በሰንደርላንዱ ጨዋታ ላይ ከነበረው ብቃት ጋር በተያዘ በግል የተወሰኑትን ተጫዋች ተመልክቻለሁ እናም በካይሴዶ ላይ ቅሬታ የለኝም ምክንያቱም የተጫዋቹ የተለየ ብቃትን በጨዋታው ላይ ይቻለው ነገር ግን አንድ ተጫዋች ብቻ ጨዋታ መቀየር አይችልም እንደ አጠቃላይ እንደ ቡድን ቼልሲ ችግር ነበረበት ከረጅም ጊዜ በኋላም ቼልሲ ጥሩ ያልሆነ ነገር የተመለከትኩበት ነው ብሎ ከካይሴዶ ጋር ብቻ በተያዘ ሊወቀስ አይገባም ብለዋል ጋሪ ኔቭል ደግሞ ቼልሲን በተመለከተ ቼልሲ ሊቨርፑልን ሲያሸንፍ ምርጥ ነበረ ከሳምንታት በፊት ከዛም በፊት በኦልድ ትራፎርድ ላይ ጥሩ እንቅስቃሴዎችን አሳይቶ ነበረ አሁን ግን በቂ ቡድን አልነበረም በዚህ ሳምንት ብሏል ይሁላ በርካታ ገንዘብን ያወጣ ስብስብ የያዘው የማሬስካ ቡድን በእንደዚህ አይነት ጨዋታ ላይ ሲቸገር ማየት በጣም ከባድ ነው ብሏል እናም ቼልሲ በወጥነት በትልቅ ብቃት መጫወት ይጠበቅበታል ካወጣው ገንዘብና ካለው ስኳድ አንፃር አሰልጣኙ ይሄን ነገር በጊዜ ማስተካከል አለባቸው እኔ ይላል ጋሪ ኔቭል አሁን በቼልሲ እየተመዘገበ ላለው ውጤት ሙሉ ኃላፊነቱን አሰልጣኙ መውሰድ አለባቸው ብሏል በርከት ያሉ የቼልሲ ደጋፊዎችም በተመዘገበው ውጤት በተለይ ይሄ ከወጥነት ጋር በተያያዘ ማሬስካ ላይ ጣት ሲቀስሩ ነበር ጋሪ ኔቭልም ቡድኑ የወጥነት ችግር አለበት ከተባለ ተጠያቂው ማሬስካ ናቸው ብለዋል ከቼልሲ ጋር በተያያዘ በነገራችን ላይ ልምድ ያለው ግብ ጠባቂን ከፈለጉ የቀጣይ ክረምት ትልቅ አጀንዳቸው ሊሆኑ የሚችሉት እንደ ማርክ አንድሬ ቴር ስቴገን በቡድኑ ላይ ቆይ ይችላል የተባለው ግብ ጠባቂ በባርሴሎና ግን ከምንም በላይ ቼልሲዎች አምና በገንዘብ በተለይ በተጠናቀቀው የክረምት የዝውውር መስኮት በገንዘብ ምክንያት ያልተስማሙትን የኤሲ ሚላኑን ማይክ ሚኛንን በቀጣይ ክረምት ላይ ይመለከቱታል የሚሉ መረጃዎች በስፋት እየወጡ ይገኛሉ ያው በነፃ ሊያገኙበት የሚችሉበት ሰፊ እድል አለ ጥር ላይ አዲስ ነገር ካልተፈጠረ በቼልሲ በኩል በመልማዮች እነኚህ ሁለት ግብ ጠባቂዎች በዝርዝር ውስጥ አሉ ግን በውሰት ያሉት ማይክ ፓይንደርሰን በተመለከተ ቀደም ባለው መረጃችን በተለይ በሳምንቱ በፍራንስ ሊጋ የጨዋታ ኮከብ የተባለውን ተጫዋች ቁጥራዊ መረጃ ነግረናችሁ ነበር ቼልሲ በውሰት የሰጣቸውን ግብ ጠባቂ መምጣት ወይንስ እንደዚህ ልምድ ያላቸውን እንደ ቴር ስቴገን ከባርሴሎና እንደዚሁም ደግሞ እንደ ማይክ ሚኛን ያለ ኤሲ ሚላኑ በጣም አስደናቂ ግብ ጠባቂ መምጣት የትኛው የተሻለ ነው ብላችሁ ታምናላችሁ ቼልሲያን አድርሱን መልከታችሁን ዋይኒ ማርክ ሩኒ በክረምት የሁለቱ ተጫዋቾች ኮንትራክት ማለትም የቨርጅል ቫን ዳይክ እና የሳላ ተራዝሟል አምና በነበራቸው ብቃትና ቡድኑን ከተሸከሙበት መንገድ አንፃር በሰዓቱ ያንን ማቅረቡ ሊቨርፑል ትክክል ነው ግን አሁን ላይ የተመለከትኩት ነገር እነኚህ ሁለት ተጫዋቾች ሊቨርፑልን በዚህ ዓመት አያድኑትም ብሏል ቨርጅል ቫን ዳይክ እና ሳላ ሁለቱም ኮንትራክታቸውን ቢፈርሙም ነገር ግን አሁን ላይ የቡድኑ ወሳኝ ተጫዋች ሆኖ በዚህ ዓመት እንደማይቀጥሉ እርግጠኛ ነኝ ብሏል ምናልባት የቨርጅል ቫን ዳይክ ይሄ ሁላ ጥያቄ እንዲነሳበት ያደረገው አንድ ቡድኑ እየተቆጠረበት ካለው ግብ ነው ንጻሬውን ካየን ግን ብዙ የአየር ላይ ኳሶችን ያሸነፈ በርካታ ኳሶችን ከግብ ክልሉ ያራቀም በርካታ አንደላንድ ታክሎች ላይ ብዙ ፍልሚያዎችን ያደረገና ምናልባት በተወሰኑ ተከላካዮች ይበለጣል ግን ቁጥሩ ከፍ ያለ ነው ግን ደግሞ ሊቨርፑል ግብ እየተቆጠረበት ነውና ቫን ዳይክም ለዚህ ኃላፊነቱን ይወስዳሉ ብሏል ዋይኒ ማርክ ሩኒ ሳላም ወትሮ አይደለም ስለዚህ ሁለቱ ኮንትራክታቸውን ቢያራዝሙም አሁን ግን ሁለቱ በሊቨርፑል በዚህ ዓመት ወሳኝ ተጫዋች ላይሆኑ ይችላሉና ስሎት አዲስ ነገር መፈለግ አለባቸው በቦታው ላይ ብለዋል የሊቨርፑል ኢኮ ጸሐፊ ፖል ጎረስት ስሎት ለአዲሱ ቡድን ያለው እቅድ ምን ይሁን ምን በደካማ አጀማመራቸው ምክንያት እቅዱን በአግባቡ ተግብሯል ብዬ አላምንም ብሏል ስሎት ቀድሞ ጎል ማስተናገዱ በጨዋታ ነጥብ ይዞ ለመውጣት ሲባል የመጨረሻዎቹ ደቂቃ ላይ የተለየ ታክቲኮችን መጠቀሙ ይህም የቡድኑን ሚዛን ያዛባና በጨዋታ አቀራረብ ደረጃ ጥንቅቅ ያለው ሊቨርፑል ያላየንበት ብሏል አሁን ላይ በፕሪሚየር ሊጉ አካላዊ በላይነት ላይ የተመሰረተ ነው የድሮ ዘመኑን እያስመለከተ ነው ፕሪሚየር ሊጉ ብሏል ሊቨርፑል ደግሞ በዚህ ረገድ አብሮ ለመፋለም አለመቻሉ ወይም ደግሞ የፊዚካሊቲ ላይ ሊቨርፑል በጣም ደካማ መሆኑ እያስጠቃው ይገኛል ብሏል ስሎት በክረምት የዝውውር መስኮት 450 ሚሊዮን ፓውንድ ለወጣባቸው ፈራሚዎቻቸው ያላቸው እቅድ ምን ይሁን ምን በሚለው ጉዳይ ላይ አሁንም በትክክል ሜዳ ላይ ተግባራዊ ሆኖ አላየነውም ብሏል አሁን አሰልጣኙ የውድድር ዓመቱ ሙሉ በሙሉ ከመበላሸቱ በፊት አዲስ እቅድ አውጥቶ ጊዜ መፍትሄ ለቡድኑ ማምጣት አለበት ዋናው እቅዱን ግን ለመተግበር በመጀመሪያ ደረጃ ቡድኑ በራስ መተማመኑ መመለስ አለበት ብሏል
የስካይ ስፖርት አንታኝና የጨዋታ ኮሜንታተር የሆነው ጋሪ ኔቭል ሐሳቡን አጋርቷል። ኬርኪዝ በዚህ ሳምንት ግብ አስቆጥሯል፣ ነገር ግን የአቋሙ ጉዳይ አሳሳቢ ሆኗል። አሁን ላይ ረፍት እንደሚያስፈልገው አስባለሁ። ቫን ዳይክ እና አሊሰን ነበሩ የቡድኑ የኋላ መስመር አንድ ላይ ይዘውት የነበረው። ያ ተነሳሽነታቸው ደግሞ የቀረው የኋላ መስመር ተጫዋች ላይ እንዲታይ አድርጓል። አሁን ላይ ግን ያንን እያየን አይደለም ብሏል። ሊቨርፑል አሁን ላይ በተወሰኑ ጊዜያት ሰር አሌክስ ፈርጉሰን ዘመን የማንቸስተር ዩናይትድ ቡድን ትንሽ ያስታውሰኛል። ሁል ጊዜም ጎል እናስቆጥር ነበር፣ ነገር ግን እንደዛው እኛም በጣም ብዙ ጎሎችን እናስተናግድ ነበር። አንድ ጊዜ መፍትሄው በአራት ጠንካራ ተከላካዮች የኋላ መስመሩን መዝጋትና ጨዋታውን ከኋላ መስርቶ መጫወት ነው። ቡድኑ ሳላህ፣ ቨርዝ፣ ኤኬቴኬ፣ ኢሳክ፣ ኬዛና ጋክፖን ጨምሮ እጅግ በጣም ጥሩ የፊት መስመር ተጫዋቾች አሉት። ነገር ግን ከኋላ ያሉት 7 ተጫዋቾች የመከላከል ኃላፊነቱን መሸከም አለባቸው። ወደ ኋላ ተመልሰው ነገሮችንም ማስተካከል ይጠበቅባቸዋል ብለዋል። ይህ ሁኔታ በየሳምንቱ ራሱን እንዲያገግም መፍቀድ የለባቸው። ግልጽ የሆነ የጨዋታ ስልት እየተጠቀሙ ነው። እናም ለማስተካከል ፈጣን እርምጃ ይጠበቅባቸዋል ብሏል። እንግዲህ በሳምንት ውስጥ ተከታታይ ሽንፈት በራስ መተማመኑን አውርዶታል ሊቨርፑልና ያንን ለመመለስ 4 ጠንከር ያሉ ተከላካዮች ሲደመር አጥቂዎቹ ወደኋላ ተመልሰው ቡድኑን ማገዝ አለባቸው ብለዋል። አርሰናል የቼልሲን ሪካርድ ለመጋራት 2 ጨዋታ ለመብለጥ 3 ጨዋታ ቀርቶታል። አርሰናል በፕሪሚየር ሊጉ 3 ግቦችን ብቻ አስተናግዷል። ቼልሲ ሪካርድ 11 ጨዋታ ነው በነገራችን ላይ 3 ግቦች የተቆጠሩበት። ያኔ ዋንጫ በበላበት 2004-5 በጣም አስደናቂው ቡድን ማለት ነው። አሁን ያንን ሪካርድ ለመስተካከል 2 ጨዋታ ብቻ ቀርቶታል። አርሰናል 10ኛና 11ኛ ሳምንት ላይ ግብ ካልተቆጠረ ከቼልሲ ጋር ሪካርዱን የሚጋራ ነው የሚሆነው። በነገራችን ላይ በአርሰናል በኩል የቡድኑ የመከላከል ጥንካሬ ምናልባትም ሪካርዱን ሊያሰብረው ይችላል የሚሉ መልካቶች በስፋት እየወጡ ነው። መረጃውን ከቲኤንቲ ስፖርትን ያገኘ ነው። ሚኬል ሜሪኖ የቀድሞ ቡድኑ ኒካስልን ሲገጥም ግብ አስቆጥሯል። በዚህ ዓመት ዴክላን ራይስም ተመሳሳዩን አድርጓል። ዌስትሃም ላይ ደስታውን አልገለጸም። ብሪቼ ኢዜ በሳምንቱ በጣም አስደናቂ ግብ ክሪስታል ፓላስ ላይ አስቆጥሯል። አሁን ተራው ኑኖ ማዱኬ ነው። የቀድሞ ክለቡን ቼልሲን ከአንድ ወር በኋላ ይገጥማል። እስከዛ ወደ ሜዳ ይመለሳል ተብሏል ተጫዋቹ። ምናልባት ተራው ኑኖ ማዱኬ የቀድሞ ክለቡ ቼልሲ ላይ ግብ ያስቆጥሩ የሆነ። በዚህ ዓመት ግን ሚኬል ሜሪኖ፣ ዴክላን ራይስ፣ ብሪቼ ኢዜም የቀድሞ ቡድናቸው ላይ በአርሰናል በኩል ግብ ያስቆጥሩ ናቸው። ማይክል አርቴታ ክሪስታል ፓላስን ማሸነፍ ትልቅና በጣም ወሳኝ ድል ነው። በዚህ ዓመት ውስጥ ካስመዘገብናቸው ድሎች ሁሉ እንደ ትልቅ ድል ነው የሚቆጠረው። ፓላስ ላይ ያገኘ ነው። ይሄ ለኛ ትልቅ ነገር ነው ብሏል። ማንም ሰው የፓላስን ጨዋታ በእኛ በኩል አቅልሎ ያይ አልነበረም የሚሉት አሰልጣኝ አርቴታ ግን የተገኘው ድል ለኛ ከምንም በላይ በፕሪሚየር ሊጉ በዚህ ዓመት ከነበሩ ድሎች ሁሉ በጣም ወሳኙና ትልቁ ነው ብሏል። በእርግጥ ፓላስ ሊቨርፑልና ሲቲን ዋንጫ የነጠቀ ሊቨርፑልን በዚህ ዓመት በፕሪሚየር ሊጉ ድል ያደረገ ከዛ በኋላ ሊቨርፑል ነው በፓላስ ከተሸነፈ በኋላ ነው 2-1 ከተሸነፈ በኋላ 4 ተከታታይ ድሎችን 3 ተከታታይ ጨዋታዎችን ከፓላስ በኋላ ሽንፈት ያጋጠመው ትልቅ ጨዋታ እንዳሸነፈን ነው የሚቆጠረው ብሏል ማይክል አርቴታ። ጋሪ ኔቭል ስለ አርሰናል ይናገራል። የዘንድሮ የነሱ ዓመት መሆን አለበት። ባለፉት 3 ዓመታት አርሰናል ሊጉን እንዲያሸንፍ ስፈልግ ነበር። ዘንድሮ የአርሰናል ነው ብሏል ጋሪ ኔቭል። ካለፈው ዓመት የተሻሉ አይደሉም፣ ነገር ግን የወጥነት ደረጃ በአርሰናል በኩል አይቻለው። እናም ሊጉን ለማሸነፍ በዚህ ዓመት ማድረግ ያለባቸው ይህንኑ ብቻ ነው። 100 ነጥቦች ወይም 90 ነጥቦች ማግኘት አይጠበቅባቸው። ምክንያቱም እንደ ወትሮ ወጥ ቡድን አለ ብዬ አላስብም ብሏል። በፕሪሚየር ሊጉ በ80 ነጥቦች ካገኙ ዋንጫውን ያሸንፋሉ። ያንን ማድረግ ይችላሉ። በዘንድሮ ውድድር ዓመት ከ80 እስከ 100 ነጥብ ባለው ውስጥ ይጠናቀቃል ብሏል። ያው ከ80 በታች አይጠናቀቅም በሚለው እንያዘው። ያው 100 ነጥብ በጣም ትልቅ ሪካርድ ነው የሚሆነው። በፕሪሚየር ሊጉ አርሰናል ይህንን ማሳካት ይችላል። ዘንድሮ ፉክክር ብዙ አልጠብቅም እያለ ነው ጋሪ ኔቭል። በጄሚ ካራገር በኩል ማይክል አርቴታ ልክ እንደ ጆዜ ሞሪኒዮ ቡድን ወይም እንደ ጆርጅ ግራም ቡድን ጋር አርሰናል በሚመሳሰል መልኩ የፕሪሚየር ሊግ ዋንጫ ለማንሳት እየሞከረ ነው። እናም ይህንን ምንም ስህተት አልለውም። ዋናው ነገር አርሰናል የፕሪሚየር ሊጉን ዋንጫ ማሸነፉ ነው። ስለዚህ ማይክል አርቴታ እየተጫወተ ባለበት መንገድ ላይ ምንም ቅሬታ የለኝም። ጆዜ ሞሪኒዮም ዋንጫ በልተዋል በዚህ መንገድ በጣም እየተከላከሉ እንደውም ከአርቴታም በላይ እነ ጆርጅ ግራሃም አድርገውታል። ስለዚህ አርሰናል እየተጫወቱ ነው። ኳስን ፖሰስ ያደርጋሉ፣ መከላከል ባለባቸው ሰዓት ይከላከላሉ። በአርሰናል ጨዋታ ላይ ምንም ቅሬታ የለኝም። ዋንጫውን ለማንሳት ስለሆነ ቢያሳኩት ቅር አይለኝም ብሏል በዚህ መንገድ ጄሚ ካራገር።
የቀድሞ የቶትንሃም አሰልጣኝ ቲም ሼሩድ ቲምበር በፕሪሚየር ሊግ ውስጥ በቅርበት ምርጡ ፉልባክ ነው፣ ምንም ጥርጥር የለውም፣ በቅርብ ዓመታት ውስጥም ካየናቸው ምርጡ ነው ብሏል። ከመከላከል እስከ ማጥቃት ቀጠና ቡድኑን በደንብ የሚያግዝ በጣም አስደናቂ ተጫዋች ነው ያለ ምንም ጥርጥር የፕሪሚየር ሊጉ የቀኝ ፉልባክ ምርጡ ተጫዋች በዚህ ሰዓት የአርሰናሉ ዩሊያን ቲምበር ነው ብሏል የቀድሞ የቶትንሃም አሰልጣኝ ቲም ሼሩድ። ዴቪድ ሞይስ 2፣ ሉዊስ ቫናል 3፣ ጆዜ ሞሪኒዮ 8፣ ኦሊ ጉናር ሶልሼር 6፣ ኤሪክ ቴን ሃግ 7 ከሰር አሌክሳንደር ቻክማን ፈርጉሰን በኋላ 3 ሲደመር ግቦችን በጨዋታ ያሸንፈው አስቆጥረው ድል ያደረጉባቸው የጨዋታ ብዛቶች ናቸው። ሩበን አሞሪ አንድ ብለው ጀምሯል። ሩበን አሞሪ ብራይተን ላይ 4 ግብ አስቆጥሯል። 3 ሲደመር ግብ የመጀመሪያ ጨዋታቸው ነው። በነገራችን ላይ ከሰር አሌክሳንደር ቻክማን ፈርጉሰን በኋላ ዩናይትድ 3 ሲደመር ግቦችን አስቆጥሮ ጨዋታ ድል ያደረገው በብዛት በሞሪኒዮ ስር ነው። 8 ጊዜ 3 ሲደመር ግቦችን ቡድኑ አስቆጥሯል። ከዛ ቀጥሎ ኤሪክ ቴን ሃግ 7 ጊዜ ያደርገውታል። በኦሊ ጉናር ሶልሼር በኩል 6 ጊዜ፣ ሉዊስ ቫናል 3 ጊዜ እንዲሁም ዳቪድ ሞይስ 2 ያደርገዋል። ሩበን አሞሪ የት ድረስ ቡድኑን እንግዲህ እየመሩ ሄደው በርከት ያሉ ግቦችን በየጨዋታ እያስቆጠረ ቡድኑን ሲያሸንፍ ያስመለክቱናል። በቀጣይ ይጠበቃል። የማንቸስተር ዩናይትድ ሰዎች እንደገለጹት ከሆነ የሃሪ ማጓየር ጉዳት ቀላል የሚባል ሲሆን በዛሬው ዕለትም በካሪንግተን ተገኝቶ ነበረ። በግሉ ነው ልምምድ ያሰራው እንጂ ከቡድን ተጫዋች ጋር አላረገም። በተጨማሪም ዩናይትድ ሰዎች ሃሪ ማጓየር በዚህ ሳምንት ወደ ልምምድ ወደ ዋናው ቡድን ተመልሶ በቀጣይ ሳምንት ጨዋታ ሊያደርግ ይችላል የሚሉ እቅዶች ወጥተዋል። የሊቨርፑል ጨዋታ የማሸነፊያ ግብ ካስቆጠረ በኋላ በሳምንቱ በጉዳት ምክንያት አልነበረም። ተጫዋቹ በቀጣይ ጨዋታ ላይ ግን ከጉዳት ተመልሶ ይገኛል ተብሏል። አዲስ ነገር ካለ ተከታትለን እናደርሳችኋለን። የኮንትራቱም ጉዳይ ፍጻሜ እንዳላገኘ ይታወቃል። ከዚሁ ጋር በተያያዘ ማንቸስተር ዩናይትድ ዴንማርካዊን የፊት ወሰር ተጫዋች ራስመስ ሆይሉንድ በቋሚ ዝውውር ለሴሪያው ክለብ ናፖሊ ሊሸጠው እንደሚችል ተረጋግጧል። ማንቸስተር ዩናይትዶች የኔፕልሱ ክለብ በጥር ዝውውር ስኮት ሆይሉንድ የውሰት ዝውውር ቋሚ ማድረግ ከፈለጉ ፍቃደኛ ናቸው ተብሏል። በአሰልጣኝ አንቶኒዮ ኮንቴ የሚመራው ናፖሊም በራስመስ ሆይሉንድ እስካሁኑ ቆይታ ደስተኛ መሆናቸው ሲገለጽ ዝውውሩን ቋሚ ለማድረግ ፍላጎት እንዳላቸውም ተዘግቧል። ተጫዋቹ የሴሪያውን ክለብ በቋሚ ዝውውር መቀላቀል የሚችልባቸው ሁኔታዎች ዙሪያም ሁለቱ ክለቦች በቀጣይ ንግግር ላይ ያደርገው ይችላሉ ተብሏል። ማንቸስተር ዩናይትድ የተጫዋቹን ሽያጭ ቋሚ ማድረግ እቅዳለው ቢያሻቸው ከጥር ጀምሮ ቋሚ ማድረግ ይችላሉ የሚሉ መረጃዎች ወጥተዋል። ዘገባው የዴይሊ ስታር ነው። ማኑኤል ኡጋርቴ በማንቸስተር ዩናይትድ በሩበን አሞሪም ስር የስፖርቲንግ ሊዝበኑን አይነት ብቃት እያሳያቸው አለመሆኑ ደስተኛ አለመሆናቸውን ነግረውታል። በቀጥታ ማኑኤል ኡጋርቴ ምናልባትም በዩናይትድ የማይቆይ ከሆነና ከለቀቀ ግን በቱርክ ያለው ክለብ ጋላታሳራይ ሁኔታዎችን በቅርበት እየተከታተለ ነው ተብሏል። ምናልባትም በማንቸስተር ዩናይትድ በኩል ግን በየትኛውም አይነት መንገድ በጥር ተጫዋቹን እንደማይለቁት ይታወቃል። ከወደ ቱርክ አካባቢ ግን ጋላታሳራይ ተጫዋቹን በቅርበት እየተከታተሉ ነው ተብሏል። ከዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ ለዩናይትድ ከፈረመ አንስቶ ለመጀመሪያ ጊዜ ዩናይትድ 4 ጎል ሲያስቆጥር ሳይሳተፍ ወጥቷል። ዩናይትድ ከዚህ ቀደም ብሩኖ ፈርናንዴዝ ሜዳ ላይ ያለ 4 ግብ ካስቆጠረ ብሩኖ ይሳተፍባቸው ነበር። በዚህ ሳምንት ግን ጎልም የለም አሲስትም የለም። ዩናይትድ ያለ ብሩኖ ፈርናንዴዝ እገዛ 4 የፕሪሚየር ሊግ ግቦችን ለመጀመሪያ ጊዜ አስቆጥሯል። ግን አንድ ምስል ካገኛችሁ ተከታተሉት። የብሪያን ምቤሞ 4ኛ ግብ ስትቆጠር ብሩኖ ፈርናንዴዝ ኳሷን መልቀቁ ብቻ አይደለም ውድ ቤተሰባችን፣ የብሪያን ምቤሞን ሩጫ ያየው ገና ኳሷ ሃይደን ሄቨን ጋር ሳትደርስ ነው። ሃይደን ሄቨን ጋር ሳትደርስ ኳሷ ብሩኖ ፈርናንዴዝ ብሪያን ምቤሞን ዞሮ አየው። እንደሚሮጥ ስለገባው ብቻ ሃይደን ሄቨን ለብሩኖ ነበር ኳሷን የለቀቀለት። ብሩኖ የሚነካው መስሎ ሸወደው ተከላካዩን። በቀጥታ ብሪያን ምቤሞ አስቆጠረው። እቺ ኳስ ብሩኖን አታስመሰግንም ወይ? ዩናይትዳውያን አድርሱን። ዩናይትድ በውድድር ዓመቱ በርካታ ግቦችን ያስቆጠረለት ብሪያን ምቤሞ ሆኗል 5። ብሩኖ ፈርናንዴዝ፣ ካርሎስ ካዝሜሮ፣ ቤንያሚን ሼሽኮ እና ሃሪ ማጓየር 2፣ ሜሰን ማውንትና ማቲያስ ኩና አንዳንድ ግቦችን አስቆጥረዋል። በነገራችን ላይ ካዝሜሮ በአንድ የፕሪሚየር ሊግ ጨዋታ ጎል ሲያስቆጥርና አሲስት ሲያደርግ የብራይተኑ ጨዋታ በዩናይትድ ለመጀመሪያ ጊዜ ነው። ስለዚህ 2 ግብ ማስቆጠር 2 አሲስት ማድረግ ሳይሆን ወደ ቤተሰቦቻችን ግብም አሲስትም በአንድ ጨዋታ ሲሳተፍ ለመጀመሪያ ጊዜ ነው። በነገራችን ላይ እሱ ካለ ዩናይትድ ግብ የማይቆጠርበት ቡድን ነው። በንጻሬ ደረጃ በጣም አስደናቂ ጊዜን እያሳለፈ ነው። የማንቸስተር ዩናይትድ ወሳኝ ሰው ሆኗል። አሁንም ቢሆን ካርሎስ ካዝሜሮ። እኛ እዚህ ጋር እናብቃ። ቀጣይ ማለዳ መረጃችን ላይ እንገናኝ። ሰናይ ቀን።